ላምጣት ድሉን ዝም በሉ እሺ ጋይስ ሂድ ቦት ራሱ ሊጠራት ሄደ እንዴ እኔ ጠራታለሁ ችግር የለም አሪፍ አይዲያ ነው አለች ናይ ቆይ መጀመሪያ እንትን ራሱ ይመልስልን ከዛ እንጠይቃታለሁ ከዛ በቃሉ ምን ያህል እንደሚገኝ እናያለን የይቅርታ አባት አሉ መጥተዋል ብላላ አስገቢልኝ በእናትሽ የይቅርታ አባት ናቸው እሺ ሞዴሬተር ተባበሩ መጀመሪያ ይሄንንማ ለምን ሁላችንም ነው የደነገጥነው ጋይስ እሱን አምነን እኮ ሁሉ ሰው ቱላ ብሎሻል ስሟን ስላጠፋሁኝ ይቅርታ ጠይቃ ሪሌሽን ራሱ የለንም ተነካክተን አናውቅም ሲል ምትሳሳመውን ለቀቀችለት እሷ ትዝካል ይጠይቃል አይጠይቅም ቡላላን አስገብተው አባቶች ናቸው እንኳን በሰላም መጡ አሳያቸዋለሁ ፎቶ እኔ ጋር እንኳን ሆዴ ይቅርታ ለዛም አትጠይቅም ለምንድን ነው አንተ ማትመልሰው አሁን ጂጂን እድሉ ብታክ እኔ ያልገባኝ ነገር ግን በዚህ ደረጃ ግን ተሳስቼ ነው ካልክ ለምንድን ነው አሁን ማት አብራራው ጂቦ ሚውት አድርጎ ነው ሚውት ላርክ እግዚአብሔር ሌላ ጊዜ ተዘጋጅቼ ልመልስልሽ ይቅርታ ለመጠየቅ ስሙን ላጠፋውን ሰው ሌላ ጊዜ ተዘጋጅተ አንተ የሰው ስም እኮ ስታጠፋ እኮ you have to understand እንደዛ ካልክ ዝም ብለህ ወጥተህ ይቅርታ ለማለት ሚያክት ከሆነ በጣም ታሳፍራለህ ቦስ አንተ ቀድመህ ይቅርታ ስትጠይቅ እኮ ነው እሷም ይቅርታ የምትጠይቀው ይሄ ልጅ እኮ እየሸወደን ነው ጾም ነው ብሎን ነበር አይደለ ጾም ከሆነ ይሄው አሁን ግባ ሆዴ አትሸውደን ጾም ከሆነ አሁን የቲክቶክ አባቶች አሉ በሙሉ እዚህ ጋር ይቅር ያባብለዋል እነማን ናቸው ምናልባት ያንተ አባቶች ሊሆኑ ይችላሉ አላውቅም አባቡላላ እኔ ጀምሮ የናንተ ጥያቄ ደስ ይለኛል ደህና ሰው የለም እግዚአብሔር ይባርክ ቴሉዬ ጥሪያትና ይቅርታ ትበለው ይበላት ፊት ለፊት መታስ ሊል ይችላል እዚህ ጋር ማየው ሼር ላድርግላት አንድ ሴት አለች እኔ መራዊ አንድ ጥያቄ ብጠይቅ ደስ ይለኛል ላላ ብዙ ጥያቄ ስጠይቅ ስለሰማው እኔ ገና አሁን ነው የገባሁት መራዊ እኔ ብዙ መራዊ እናቴ ትውጣ ነው የገባሁት አይ ጥሩ ጥያቄ ነው መጠየቅ እኔ ጥሩ ጥያቄ ነው መጠየቅ ማራማዊት ቤቷን ከፍታ ስታወራ ሰምቼ ነበርና ፊቸራን ስታወራ በጣም ሀብታም ብር ያለው ነው ማገባው ካሁን በኋላ ካለዛ ዲምም እንዳታረጉ አንድም ቴክስት እንዳታረጉ በላም አላለችም በወር 1000 ብር የሚበጅ 1000 ያለችው ይደው ኔፕ ነው አገባ ኔፕ ሰልችቷት ነው ጎስ መራዊ 1000 ሀብታም ይላል እንዴ ትንሽ ተቆሩት ያለው ይሄ ንግግሯ የመጣው ብዬ ማስበው አንተ ከሷ ጋር ያለ ምንም አይነት ብር ሼር አድርጋ አታውቅም ሙሉ ወጪ እሷ ነበር የምትሸፍነው ይሄን ያህል እንዴት ተማራ ያለው ነው ወጪ ማለት ምን አይነት ወጪ የምግብ ሊሆን ይችላል የክሬዲት ካርድ ሊሆን ይችላል የተለያዩ ነገሮችን እሷ ነበረች ሙሉ በሙሉ የምትሸፍነው ምክንያቱም ፊቸር ስታስብ እጅግ በጣም አመራና ብር ያለው ነው ያለች ስለሆነ ቦላ መልሰዋለች እኮ እሱ ሲጋራውን ብቻ ነው የሚችለው ሌላ እሷ ናት ያጪሳል እንዴ ቦስ መራይ ታጪሳለ ጀመርክ እኔ ይሄ ልጅ ከቲቲ ጋር ሲያወራ የነበረው እኔ ምን አሰደበ ጥያቄ መልስ ወንድማችን መራይ ይሄን ጥያቄ ብቻ መልስልኝ ሌላው ይቀይራል ሲጠየቅ ትክክል ይቀይራል የምትጠየቀውን ጥያቄ በስድብ አትመልስ ወደ ሌላ አድርጎ ይመልሰዋል በጣም ቁም ነገር እውነት ፍላወር እውነቴን ነው የሚሸው አኬር ዘማዶ ቦስ ስማ ቦስ እሷ ናት ያለችው ማርያማዊት ምን አለች ይሄ የራሱ ሲጋራ እንደምንም ብሎ ያመጣ ነበር ግን ሬንት አይከፍልም አለች 2 አመት አኖረች ምን ትላለህ ስለዚህ ብዙ ኪሳራ የደረሰባት ነው የምትመስለውና ለዛ ቆንጆ የሚያመጣ ያለችው እናዳምጣለን ኖ አይ ኖ እንደዛ እኛ ሲጀመር ተጎዳርተን አይደለም
ሄለንዬ እዚህ ጋር አሁን ወደ ቁም ነገሩ ስንመለስ ይቅርታ ይጠይቃል አይጠይቅም? ሄለንዬ ጥሩ አቅም ያላት ልጅ በዚህ ጉዳይ ላይ ሌላውን ሰፖርት አለ። ቆይ ሁሉም ዝርዝሩን እንዲህ ማለቱ ብንተው ቦስ የእውነት ማራ ወይንም ሆዴ የሚለውን የእሷን ስም አትጥሪ ብለኝ ነበር። ልጥራ በሆዴ አዎ እንደውም ከዚህ በኋላ ስለኝ ሆዴ በቃ ሁሉም ነገር ይቀር። ይሄ ብለህ ነበር ይሄን ብለህ ይቀር። ከዚህ በኋላ አሁን ጾም ስለሆነ በቃ ተመለሰልሽ፣ መልሱ ተመለሰ። ሄለንዬ መልሱ ተመለሰ እኮ ባጭሩ። ስሜን እለዋለሁ ካሁን በኋላ ወደ እሱ ተመለሰ ማለት ነው። በቃ ይሄ ነው እንጂ አልፈልገውም አስጠላኝ ብሎ ቦስ ብሎ መጣ። ትዝ ይላል። ግን ከጂጂ ጋር ከተመለሰ ለህይወቱ ሰጋለሁ። በወገብ ብቻ አትምረውም። አሁን ከባድ ነው የሆነበት። እኔ በዚህ አጋጣሚ እኔ በጣም የወገብ ምናምን እኔ በጣም ላይ በቃ ተው፣ ወገቡን ተው፣ ጫማውና ልብሱን አንፈልግ። ግን ጥያቄ ልጠይቅህ፣ ይቅርታ ሁለቱንም ትላለህ? እንደውም አይ ቲንክ ስማቸውን ያጠፋ ውሸት እንደሆነ በስሜታዊ እንደተነሳሳ እውነት ለሪከርድ ተመችተህ ትናገራለህ? ዝም እንላለን። ወደፊት ከማንም ሰው ላይ ይቅርታ ወደ ማርያምን አሁኑ ይቅር ብለህ ተገላገል። እኔ እሱ ያዋጣሃል ነው ማለት ጾም እኮ ሊያልቅ ሳምንት ነው እኮ ምዕመናትም ነው እንትን የጸሎት ሰዓት የይቅርታ ሰዓት። ያ ወደፊት ከሁሉም ሰው ጋር ይቅርታ ጠይቃለሁ። ያ ማለት ይቅርታ ሊባል ኦኬ። ግን ፍቅር ለአንተ እንዳላትና ጥሩ የአንተ ፖዚቲቭሊ ሰው እንደሆነች ታምንባታለህ ማለት ነው። አሁንም ቢሆን ለኔ መጥፎ ሰው ነው ማለት ይያላስ ሚኪም ቢሆን ይሰድበኛል እንጂ በውስጡ ጥሩ ነው። ማራማዊትን ከጂጂ ጋር ኮምፔር አረካት። እኔ ማንንም ከማንም ሰው ጋር ያወዳደም ሰው ጋር ያለካቋር ነው። አሁን እኮ አልክ እኮ ሁለቱም ለኔ እኩል ስሜት አላቸው አልክ። ሁሉም ሰው ለኔ ጥሩ ነው። መጥፎ ሰው እስካሁን በህይወት ያላጋጠመኝ ይቅርታ። አንተ ነበር ጂጂ ቱናቱን ነበረ። ቆይ አንዴ አንተ ጋር ነበረ ችግሩ እነሱ ጋር አይደለም ማለት ነው። ቦስ ነው እኔና አንቺ ተሰራካለን። የእውነት ቱናት ነበር ኖ አትልም። እሷም የተናገረችው እኔም የተናገርኩት ሁሉም ነገር እውነት አይደለም። እና እዛ ድረስ ምን አስወረደ? ሰው እኮ እንደዚህ ነው። የሰው ስም የሚጠፋው እኮ እንደዚህ ነው። ቱና ብለህ አገሩ እንዳለ የቲክታክ ዓለም ቱና እስኪላት ዲፌንድ እንደማድረግ ዝም ብለህ አሳለፍክ። አሁን ይቅርታ አርግ ስትባል ምንድን ነው ታዲያ የምትደንሰው? ጥያቄ ላይ ይሄ እኮ ለምትገርመው አይ ቱናዬ ብሎ የአስቴር አወቀ ዘፈን እስከሚቀየር ወይ የለም ወይ በጀርመን እየተባለ ያ መጥቶ ይመልሳል ብዬ አስባለሁ። አይ ቲንክ ጊዜ የሚፈልግ ከሆነ እስከመች ልጠብቅ ብለሽው ቀጠሮ ሲይዘሽው ለምን ጠይቀው ጥያቄ ደግሞ ቀጥታ መልስ የስ ነው እያለ እንዲመልስ ከአንቺ ጋር ቀን ቢቀጣጠር አሪፍ ነው። አሁን በስትክክል የሚመልስልን አይመስለኝም። እውነት ለመናገር አሁንም ቢሆን ወደፊትም ቢሆን መጥፎ ነገር ለሰዎች ይናገራሉ ብለህ አታስብ። ቡላላ እኔ እንዳንተ አይነት አይምሮ የለኝም። ምክንያቱም እኔ የማደንቃቸው እነ ቬሮኒካ ዳነ ትላልቅ አርቲስቶች ይሄ ምን አቀስነ ስርዓት ያዝ ማየው ነገር አታነካካ ብለህ የተናገርክ ሰው ስለሆን እኔ አንተ ተናገርክ ብዬ ቦታ አልሰጠውም። ታዲያ ቬሮኒካ ነው ጋር ምን አመጣው? ምን አይነት ኮርኒ ነው? እንደነ ሚኪ አይነት ሰዎችን በዚህ አጋጣሚ ቬሮኒካን ዘፈን በጣም ነው የምወደው። ጾም ነው ዝም ብለህ ይቅር ብለህ ብትገላገል። እንደነ ሚኪ አይነት ሰዎችም ስለ ፓንትና ካልሲ የሚያወሩ ሰዎች ጋር ቁጭ ብዬ በማውራቴ ለራሴ በጣም ይገርመኛል። ይሄ ዳለም ፍጻሜ ነው ለኔ የሚቆጥረው። ግን ወደፊትም ቢሆን አሁንም ቢሆን ለሰዎች መጥፎ ነገር አስባለሁ። ግን እኮ ጾም ላይ ለነፍስም ለስጋም ጥሩ ነበር ይቅርታ ብትል። ይሄ ይቅርታ ልባለኝ ውስጥ እና በላ የበደልካቸው እንጂ በተለይ ጂጂ ማንንም ይቅርታ ጠይቃለሁ። ለምሮ ባጠይቀው ስም አልጠራም፣ ግን ማንንም ሰው ካስቀየምኩት ይቅርታ ጠይቃለሁ። ያ ፕሪቫት ጂጂ የምጠይቀው ጥያቄ ያለሽ ነይ ወደ ማይክ። አንቺና ጂጂ አብራችሁ ቁጭ ብላችሁ ልታወሩ ምን ችግር አለው? ሚውት አደርጋለሁ፣ እናንተ አውሩ። እኔ ሚውት አደርግ
አይ በታለ ህይወቴ ለመጨመሪያ ጊዜ ከኔ ጋር እንኳ የቤት ዕቃና ምናምን አይደለም የምታወራው ከእናንተ ጋር የምታወራው ነው የምታረጋል አንተ ትነጋገራለህ ለምን አልናገር ነይ ሄለን እስከማቅ ጂጂ እንኳን ከገባች እኛ ምን እንወርዳለን ሚኪ ምን እንወርዳለን ልጆች ከኔ ጋር ብታወራ ነው አትስማማ የምትለው ሁለታችሁ ነው የምታወሩት ጂጂ ነይ ግቢ እስከ ማለት እስከ ልጆች ቤትም ገብተሻል ብዬ ስለማስብ ነው ማለት በደንብ ትተዋወቁ የኔና የሷ ኬዝ ቢሆን ኦኬ እንዴት አብራ እንደ መድረክ ትላል እኔ እኮ ሚውት ነው የማደርገው ሁለታችሁ ሰው ተበቃለሽ እንዴ እኔ አይደለም ማወቅ አለበት የጾም በሰላም መፈታት አለበት እኔ ይቅርታ አድርጊልኝ ጠይቅሽ ኬስ ተሰጥቶሽ ነው የገባሽው እዛ ቦታ ላይ ማለት ብዙ ስትናገሪ ስለሰማሁሽ ጠበቃ ነሽ ኬስ ተሰጥቶሽ ነው የገባሽው ወይስ እንዴ ነው በምን ጉዳይ ብዙ በፍቃደኝነት ነው አልገባኝም ያ ብዙ ነገር ታውቂያለሽ ብዬ ነው በምን ጉዳይ ላይ ነው እጠይቅ ያው ስለነሱ ፋሚሊ ስለ ልጆቻቸው ብዙ ነገር ታውቂያለሽ ብዙ ነገርም ስትይ ሰምተናልና ጠበቃ ነሽ ወይስ ኬስ ተሰጥቶሽ ነው ወይስ በፍቃደኝነት ነው ወይስ ምንድነው ምን አነሳስቶሽ ነው በደንብ ታውቂያቸዋለሽ እና አሁን ላይ አንድ ላይ ቁጭ ብላችሁ ካዩዋችሁ ለኔ ጂጂ የጠፋባትን ዕቃ ራሱ ደውላ የምጠይቀኝ እኔ ነው የቱ ጋር ነው የጣልኩት የመጨረሻው ዘመን ሚኪ ያለ ቡላላ ዕቃው የቱ ጋር እንዳለ በጣም ከባድ ሄልዬ ግን ኢትስ ኦኬ ያው ስለነበረን ቆይታ በጣም አመሰግናለሁ በጣም ስማርት ነሽ ሶ ስማርት ግን ያው እንዳልኩሽ ነው ሚዲያሽን እንደነዚህ ሴቶች አሉባልታ መሰብሰቢያ ምናምን አታርጊው ማለት ደረጃው ጓደኞቹ ናቸው አለ ቡላላ እንትና ጅቦ ማለት ጓደኞቹ ናቸው እዚህ ቅማላም ሴት ሬት ከፍልለት ጓደኛው አይደለም ሄሉ ይቅርታ ነገ ግን አረና ለኔ ጀለሴ ነው መራዊ ጀለሴ ነው ሚኪ ግን ከድሮም ጓደኛ አስጃጅና በዚህ ተነሳ ነገ ትረገጣለህ ጋሽ ወዴ መራዊ እኔ ግን ኖርማል እንትን ነው ያ ይመቻችሁ ለማንኛውም እንትና ግን እኔ ይሄ ነገር አይምሮዬን ክው እንዳረገኝ እንደዚህ ፍሪዝ አድርጌ ኮማስ እንዳደረገ ከማንም ሰው መጥፎ ነገር ተጠብቃላችሁ እኔ ደግሞ መጥፎ ነገር የምናገርበት አንደበት የለኝም ከዚህ በኋላ ጥሩ ነገር መናገር ፈልጋለሁ ሶ ለማንም ሰው የማረማዊትን ፍቅር እንዴ ከጂጂ ጋር እኩል አድርገህ ሁለቱም አንድ ናቸው ለኔ እንዴት ይባላል ሁለቱም መጥፎ ናቸው ያልሽ የትኛው ነው መጥፎ ያልሽ ቤት እንኳን ይመታል ጋይስ ይሄ የትኛው መጥፎ ያልሽ አይመታም ካየነው አንፃር ዋጋ የከፈለችው ራሱ እኔ እውነት ለመናገር መራዊት ናት ብዬ ነው የማስበው እኔ አሁን ብትጠየቅ በጣም በተጎዳ ሰዓት መታ ያነሳችው አብራ ከፈጣሪ በታች ከጎን የነበረችው እሷ ናት ብዬ አምናለሁ ሁለቱንም ከድሮ ጀምሮ ስለማውቃቸው መራዊት ይሄን ነገር ብታስተካከል ደስ ይለኛል ጂጂን ጓደኛዬ ናት ግን እንኳን ለምን ይሄ ስሜት ተሰማ እንኳን ማለት እኮ አይችልም ግን ከዛ ፊት የነገረ ስተቱ እንደሆነች እንጂ እንደውም እንደዚህ አይነት ስሜት እንደሌለው ነው ለዛ ነው እኮ ሰርፕራይዝ ሲሆን ነው ቡላ ስትጣይ ብዙ ትባባያለሽ ሄደን ካንቺ ጋር ብታላ ብዙ መነጋገር ይችላል ግን አሁን ማሰብ ያለብኝ ወይ ደግሞ መናገር ያለብኝ ሳልዘጋጅ ነው ግን ኢትስ ኦኬ ወይ እሷ አንተ ስላንተ ከተናገረችው ስንቱ ፐርሰንት ነው እውነት ስንቱ ፐርሰንት ነው ውሸት ይሄ ጥያቄ ስማተኛ ማለት አንተ እኮ አልክ እሷ ያለችው ሁሉ እውነት አይደለም አልክ ቅድም አይደል ከዛ አንፃር አንተ በራስህ ስንቱ ፐርሰንት ነበር ስላንተ እውነት ያወራችሁ ስላንተ ነው ከጠየቁ እሷን ጠይቂያት ያው እንደምትግባበት መጠን እሷን ብትጠይቂያት አሪፍ እሷን አሁን የቂጦ ገመጣ ሁላ ልክ ነው ማለት ነው እኮ በዚህ አይነት ስታቲስቲክ እሱ እንኳን ሮማንቲክ ሊያደርጉት ሲሉ እኮ ነው የተከሰተው ሄዱ የነከሰው ፓርት ሮማንቲክ ሊያደርጉት ሲሉ ሀፕን አደረገ ግን እዚህ ጋር ግን ባይዘዌ ታች ላይ ኮሜንት ላይ ያላችሁት እኔ ስለ ማርያማዊት መጥፎ ነገር አልተናገርኩም ቀደምም ባወራነው መልኩ ማርያማዊት ለኔ ጥሩ ነገር አድርጋለች መጥፎ ነገር አልተናገርኩም አሁን እዚህ ጋር ለምጽፉት ለማያችሁ ነው ወደፊትም ጥሩ ነገር መጥፎ ነገር አልናገርም አሁን መጥፎ ነገር አልተናገርኩም ግን አንድ ሰው ግን መጥፎ አርግ ሲባል ግን አንድ ሰው መጥፎ አንድ ሰው ጥሩ ማድረግ ስለማልፈልግ ሁለቱም ላይ መጥፎ አርግ ሰው ስለማውቃቸው ግን ቀደም ስለ ማርያማዊ ስትለው ማርዬ እያልክ ነበር የምታወራው ልክ ጂጂ ኢንጆይ ስትል
ማራማዊት ብለህ ሙሉ አላው ላይ ያለውን አንድ ቁጥር አለ አጠገቡ ስሟ ላይ ቁጥሩን ሁሉ አጠራ። you think this is fair? ማራማዊት አንድ ብለህ ጠራህ እኮ ያ እናንተ ስጠራ እንደዛ ስልሽ ምናልባት አላውቅም ላስታውቅሽ ኢትስ ኦኬ ለኔ ይሄ ስም ነው መጠሪያ ነው ሆዴ ልትይኝ ሆዴ ስላልሽኝ የኔ ሆዴ አሁን እኮ ስሜን ወደ ሆዴ ቀይረዋለሁ አልክ ድሮ ትጠላው ነበር ለምን የጂጂ መታሰቢያ መርሳት አልቻልክም እንደዛ ሳይሆን በዛ ስም እንኳን የሰጠችን ጂጂ ነው እውነት ለመናገር ሚዲያውን የሚያስታውቀኝ እኔ ባልፈልገው አውዝ ብላም ነው ሸይጣን አስተፍሩላህ ላዚም ለምን ይዋሻል የሰው ልጅ ሀቅ ይወጣል ለሚባለው ወይስ አይን ይወጣል ለሚባለው መጨረሻ ላይ ለምን ይዋሻል ስለሷ መጥፎ ነገር እንድናገር ነው ይፈልጋል ለምን ጠይቂኝ በቂ መልስ ነው ሰውን ከሰው ጋር ያወዳድ እንደውም ስሜን አጠፋሽው ነው ያልካት የነበረው ዛሬና አልከውና ካንቺ ጋር መታየቴ በጣም ያሳፍረኛል ወርድት ነበር አሁንም ያልኩሻለሁት ስሜ መጠሪያ ነው እንጂ የታወቁበት መጠሪያ ነው እንጂ ሚዲያው ላይ ያስተዋወቀች ጂጂ ነች ይሄ ደግሞ የሚዋሻል ቀስ ብለን እኮ ጂጂዬ ልትል ትንሽ የቀረህ እንኳን የፊት ነስተው እኔ ደግሞ እንድታወቅ የመጣው ልጅ ማረለው እውነቱን ለመናገር መተዋወቅ ብፈልግ ኖሮ ዩቲዩብ ከሷ ጋር ሲጀምር አብሬ ቪዲዮ ላይ ቁጭ ብዬ ቪዲዮ እየሰራው ሰው ወቆይ ነበር አሁንም ድረስ እኔ አካውንቴ 35000 ነው ያለው እንደውም አካውንቴ ተመቷል ቲክቶክ ስለማልጠቀም አንድ ቀን ወጥቼ ፎሎ አርጉኝ ቢያላክም ካሁንም የፈለገው ፎሎ የሚያደርገኝ ያልፈለገ አያደርገኝም አንድ ቀን ከማንንም ያነሳ አካውንት ያለኝ እኔ ነኝ ከማንንም የጠፋ ስም ያለኝ ስሜ በጣም ጠፍቷል አካውንቴ ምኔ እናም ሁሉም ባዶ ነው እውነቱን ለመናገር ግን እኔ ለመታወቅ ሳይሆን እዚህ ሚዲያ ላይ መጣሁት እዚህ ሚዲያ ላይ መጣችኝ ጂጂ ነች አልዋሽ ማራነት እና ክሬዲቱን እንስጣት 100% ቦስ አሁን ላለበት ደረጃ ትልቁ ሚና የምትወስደው ጂጂ ነው እንድታወቅ አርጋኛለች ዓለም ላይ ድፍን ኢትዮጵያ ዓለም እንዲያቀኝ አርጋኛለች አልዋሽ ቆይ ሰባበረችው የሚባለውንስ እንሰርዘው ወይስ እሷው ነች የነኑ ክሬዲት እሷ ነው እኔ በህመም ምክንያት ነው ያጋጠመኝ ነገር አሁን ደግሞ ፊክስ ሆኖ እሷ ምንም የሰበረችኝ ያልሰበረችኝ ነገር እኔ በራሴ ምክንያት ነው እሷ ምንም እኔ ሲጀምር ላይ ምንም ያደረገችኝ ነገር አልሰበረችኝ ቤተሰቡን ረዳለት ነበር ያለችው ውሸት ነበር የኔ ቤተሰብ ማንም ተረዳት ነው ራሴ ነኝ የኔ ቤተሰብ የሚረዳ ቤተሰብ ነው ሁሉም ቤተሰቦቼ ካናዳ ነው አንድ እንትን ያለችኝ እሷ የምትረዳች ጀግናት ያለች ጸበል እንድትሄድ ትኬት ትቆርጣለህ ነበር ጸበል እንድገባ የፈለኩትም እኔና ጃፒ እንደውም ይኸው አላጋጣሚ እኔና ጃፒ ጸበል የተገናኘ ነው እኔ እውነቴን ነው ምንሽ በእምነቴ በጣም ጠንካራ ነኝ አሁንም ቢሆን እኔ ባልጾምም ካፌ መልካም ነገር እንዲወጣ እንጂ መጥፎ ነገር እንዲወጣ አልፈልግም ጾም ላይ ምክንያቱም በዚህ ወር ነው ሁኔታ አሁን በጣም ፍጹም ጤነኛ ነኝ የዛሬ አመት ሆስፒታል ነበርኩ አሁን ላይ ከ10 ኪሎ በላይ ጨምሬያለሁ በጣም ሰውነቴ ላይ በዚህ ሰዓት ላይ እግዚአብሔር ጥሩ ነገር ባረገልኝ ነገር ላይ መጥፎ ነገር እየተናገርኩ ፈጣሪ ማስቀየም አልፈልግም ለሁሉም ክሬዲቱ መስጠት ፈልጋለሁ ስለዚህ ጸበል የገባሁት ፈጣሪን አምላኬን እምነቴን ብዬ ነው እንጂ ታመሜ ምናምን ፍጹም ጤነኛ ነበርኩ በነፃነት እንድታወራ ነው እኮ እነጅቦን ያወረድኩል ረበሹ እኔ ችግር የለውም ለምን ጥያቄ ምን አለ መሰለሽ ይገባኛል ሰዎች አንዱን ዝቅ ሚዲያው የሚፈልገው እሱ ነው አንዴ ክሬዲት መስጠት ያለብን ሰዎች ካሉ ክሬዲት መስጠት አለብን ከጂጂ በፊት ሜላት የይስማቀ ኤክስ ትፈልግ ነበር ይሄን ጥያቄ ለሜላት ጓደኛዬ ነች ለምን ከሷን የጠነጠቅኳት እሷ ስትቀላውጥ ወሰድኩባት ያለችው እሷ ነው ጂጂ ናት
ነይ እንደዚህ ተራ ጥያቄ አጠይቂ። ይሄን ጥያቄ ሜላት ስገበያቸሻለሁ። ማንም ሰው አይቶ እንዴት ነው ሌላው ሰው የለም እንዴ? እንዴት ወደ ሜላት መግባት ከፈለግሽ አንዳንድ ጻፊልኝ ላስ ጀርመን ሀገር ውስጥ ወደ ብቻ ነው ያለው፣ ሌላ ሰው የለም። ምን አውቃል? ይሄን ጥያቄ ሜላት ነው መጠየቅ ያለብሽ። ግን ደግሞ ሜላት ጓደኛዬ ነች፣ ጥሩ ነች። ከዚች የመሰለች ቆንጆ እንዴት ነጠቀች ብዬ በጣም ሁሌ ነው የሚገርመኝ። ለምን ጂጂን አስመለጥከ የሚለው ጥያቄ ነበር። በደንብ እያሰብሽ መጠየቅ የምትፈልጊ ለምን እናንተ ማለት እየተከናወነ ያለው ነገር በጣም የሚያሳስብ ነገር አይደለማ? ማለት በጣም ብዙ የሚያስጨንቅ ነገር አለ። እዚሁ ፊት ለፊት ያለው ሁሌ የምናስታውሰው ነው። ገብቷል? ሆዴ ግን አንድ ነገር ልንገርህ፣ ከሳይኮሎጂ አንፃር በቃ ሳይኮሎጂን አልፈልግም። እንደው ከባዮሎጂ እንዳየሁት ከሆነ ቅድም የጠየቁ ፐርሰንት ለጂጂ አዳልቶ ነው ያየሁት። ምክንያቱም ወደ ቦስ ተቀይሯል። ምንም እንዳላጠፋች ስለሷ ነው ምስክርነት እየሰጠ ያለው። ስለ ማራማዊት ስሟን ራሱ ከነ ቁጥሯ መናገር ጀመርክ። ቀደም ማርዬ ብለህ ነበር ነው አንቺ ጂጂን ስታይ ግን ማራማዊት አንድ ብለህ ጠራ። እኔ ማንንም አይቻልም እየተናገርክ ያሉት አንቺን እያየሁሽ ነው ያወራሁት። የእውነት እርግጠኛ ነኝ እኔ ያልኩሽ ያሉት ማለት ነው። አንቺ የፈለግሽው አንዱን አጥሎ አንዱን ማንሳት ነው። ለኔ ሁለቱም ጥሩ ናቸው ማለት ሁለቱም የራሳቸው መንገድ አላቸው። አንዱን ከፍ አንዱን ዝቅ ማድረግበት ሰዓት አይደለም። ጂጂ አንተን ማትጎዳ ከነበረ ይሄን ያለ አንተ ለህይወት ማታሰጋ ከነበረ ህይወትን አበላሽታበ ካልነበረ ያኔናና ፖስታ ውሰድ ስትል ተቃጥለሽ ሙቂው ለምን አልካት? ድገሚልኝ ጥያቄሽ። ስንት ወረቀቴን አበላሸሽ ናና ፖስታ ውሰድ ጂኒ ቡቱ ስትል ተቃጥለሽ የወይባ ጭስ ሙቂው ለምን አልካት? ባለፈ ክረምት ቤት አይሰራም ስላለፈ ዛሬ ላይ ቆሜ ማውራት አልችልም። ስላለሁበት ነው ማውራት የምፈልገው። ለአንተ ጥሩ እንደምትመኝ አሁን ነው ካለፈ የገባህ ወይስ ከድሮም ያው ታውቀው ነበር? አልገባኝም። ጂጂ ለአንተ በጣም ፖዚቲቭ እና ጥሩ ፍቅር እንዳላት የገባህ አሁን ከረፈደ ነው ወይስ ድሮም ነው? ጂጂ ለኔ ሁሌም ጥሩ ነች። ሜዳ ላይ ቅርልፊ ዳግመኛ አይንሽ ለላይ በምድር ላይ ፎቶዬን ከግድግዳ ላይ በድርስ እንፈልጊው መልስ ነው መልስልሻል። ኧረ በስመ አብ የእውነት እኔ እርግጠኛ ነኝ አሁን ላይፍሽን ከገዘጋሽ በኋላ ውሃ ከጠጣሽ ይሆነ ናይ እንደዚህ እንዳታስብ፣ እግዚአብሔር እንዳታስብ። እንደተዳደርሽ እኮ ያስታውቃል ላይ ኮፊትሽ ቃል ይሄንን ዘፈን እስቲ ለአንተ አሁን ላለበት ስሜት ይመጣል። ሚውት አድርገው ነይ ዘፈን አለፈ ናይ ሚውት አድርገው አንድ ጊዜ አንተ ምናልባት እንደተረዳውና እንዳልተረዳው እርግጠኛ ለመሆን ቋንቋ እንትን አንዴ ሚውት አድርገው ወዲዬ ሚውት አድርገው ቆቋ አዳምጪ። ዘፈን አጋብሽኛ እኔ እኮ ሕፃን ልጅ አይደለሁም። ለአንተ አይደለም ጋብዘው ምናልባት ሳልረዳ የዘፈን ይገልጽልኝ ይሆን? ይቅርታ አድርጊልኝ። እኔን ካከበርሽኝ እኔ ያለውማ ዘፈን አትፈሽ። እሺ እኔ ከሜካፕሽ አልፎ ቅላትሽ እየታየ ነው ንዴትሽ የሚለውን ግጥም ምናምን እኔ መግጠም እችላለሁ። ኢትስ ኦኬ። እኔ ያለው ዘፈን አትፈሽ። አንቺ ጠያቂ ነሽ፣ ወንበር ይዘሻል። እኔ ተጠያቂ ነኝ። በዛ መሃል እንወያይ እንጂ ዘፈንማ ይሄ ድሮ የቀረኩ ነው። ይሄ ፍቅር ደብዳቤ ጽፎ ልብ ቅርጽ ምናምን ቀለም ጠብ ጠብ አድርጎ ምናምን ፖስታት ሰርቶ ምናምን ይሄ ድሮ ባጭሩ የሚሰማን በግጥም ለጂጂ ስሸኝሽ አንጀቴ ችሎ አይደለም የሚለውን ዘፈን ትጋብዛታለህ ወይስ ለማራማዊ ተለያዩ ሲባል እረ ህዝቡስ ምን ይለናል የሚለውን ነው መጋብዛት? ኖ
ለሁለቱም መልካም ነገር ነው የምመኝላቸው። መልካም ዘፈን ነው ከጋብዝኳቸው እንጂ ሁለቱም ዘፈን ይመጥናቸዋል። ለተለያዩ አልተለያዩ ምናምን ለሁለቱም ይመጥናቸው ጥሩ ዘፈን ካለ ጋብዛቸዋለሁ። እሱንም ደግሞ ወደፊት በራሴ አካውንት ምናምን ግን ባይዘው በዚህ አጋጣሚ አካውንቴ በጣም ተመቷል። በዚህ ልክ የተሰደብኩ ሰው ነኝና አትሊስት አካውንቴን ያንቀሳቅሱ የሆነ አንዳንድ ጊፍት ምናምን እንትን አድርጉለት፣ ከዛን ፎሎ አድርጉት በአዲስ አንቀሳቅሱ። እኔ ጊፍት ምናምን ሲሆን ፎሎ ምናምን ሲሆን ያ ለጊፍቱ ለብሩ አለ ያንቀሳቅስላል። ፎሎ ምናምን አድርጉ። በእኔ በተሰደብኩት ያህል አካውንቴን አላሳደግኩም። ማደግ ባለብኝ ያህል ሰው ልጅ አጋጣሚውን አግኝቶ መሽሎክ ባለበት ሰዓት የሚሾልክ አይደለም። እኔ መታወቅ ብፈልግ ያኔ መታወቅ ፍቺ ነበርና እውቅናን አልፈልግም። አሁንም ቢሆን ወደፊት ማረማይት ወደ ጂጂም በል እንዴ ቦስ ምን ገጠመህ ደግሞ? ይንጀም ያኑላ እንደዛ ተወርድባችሁ ነበር። መሳደብ እንድፈልገሽ ከሆነ ይልዬ አላቅም። ለምን መሰድበው ግን ሮንግ ኢንፎርሜሽን ለምን አቀበልከን? ነው እኔ እኮ ስላንዱ ከፍ ስላንዱ ዝቅ እያደረግሽ እኮ ነው ያለሽ እኮ። ለምንድን ነው አንዱን ከፍ አንዱን ዝቅ ማድረገው ነው? ቱናይ ተብሎ የተዘፈነውን ዘፈን የተለያዩ ሰዎች የዘፈኑትን ላኩልኝ። እሺ ስልኩ ልክ ያለው በል እንዴ ሄሉ አሁን እንዴ እሱ የሚፈልገውን ነገር ማድረግ መብቶ አይደል እንዴ? ባሻ እኔ ያልገባኝ ነገር ቆይ ታዲያ ይሄ ማራማዊ ስሜቷ ላይ መረማመድ አይደለም እንዴ? ጃፒን ሴት ልጅም ካይ ተናገረም ክፉ እኮ አልተናገረም። የምፈልገው እኔ በቃ ምፈልገው እኮ አላለም። ጃፒ ቅድም ጅቦ ምን ጠይቀው ከሁለቱ ለአንተ ጥሩ ስሜትና ጥቁር ፍቅር እላለሁ። አየህ ጥሩ ፍቅር ያላቸው ማናቸው ብለህ ታስባለህ ስትል ሁለቱም ለኔ ጥሩ ልብና ጥሩ ፍቅር አላቸዋል እኮ። ጥሩ እኮ ነው ያደረገው። ታዲያ ይሄ ነገሩ መተቸት የለበትም። ከሁለቱም ጋር ያሳለፈው ነገር አለ። ማማኛው ብላ ሻማ ስታበራ አልነበረም እንዴ? እንኳን መዳን አይደለም ብላ ያኔ ኦፕራሽን ያደረገ ጊዜ ጂጂ ላምጣው እንዴ ሁሉን ነገር ጃፒ እሷ ስለተመኘችልኝ ነው ያልሞትኩኝ። አንተ አልሞትክም፣ ግን እሷ የተሰማ ስሜት ይሄ ነው። ሄደች ወደ አምላኳ ብያለሁ እኮ ሞታን ተመኝቼላታለሁ ነበር ማለት እኮ ሰው ልጅ የተናገረውን መልሶ ይናገራል። አንተ ባሻ ለምን አንዱ መርጠህ በቃ ከዚህ ሁሉ ክርክር አትወጣ? እኔ ላስረዳት ትግረስ አዳም። እሺ ያስረዳኝ። እውነት አንድ ሰው በአንድ ወቅት ላይ ተሳስቶ ተናገረኝ፣ ረገመኝ፣ ሰደበኝ፣ ረገጠኝ እንዴ እዚህ ቲክታክ ላይ እኮ 7 ጊዜ ሃይማኖትን ቀይሮ የመጣ ሰው እኮ እያስተናገደ ነው ያለው። ትናንት ስለሰደበችኝ ዛሬ ጥላት የግዴታ አንቺን ደስንልሽ መጣላት ወይ ደግሞ አንቺን ሰው እንደዚህ እንዲለው አንዱን ከፍ ዝቅ ማድረግ አለብኝ? ለኔ ሁለቱም ጥሩ ናቸው ካልኩኝ በቃ በቂ እኮ ነው። አንዱን ከፍ አንዱን ዝቅ አላደርግም። ለኔ እንደጠየቅሽን ጥያቄ ግን አንቺ ጋር ራሱ ገና ስመጣ ሆዴ ብለሽ እንድታስገብኝ ያደረገች ቲክታክ እንዲያቀኝ ሚዲያ እንዲያቀኝ ሰው እንዲያቀኝ ያደረገች ጂጂኪያ ነች። እውነቱን ለመናገር የሚገርም አሁን እየሰማሁ ያለሁት ነገር ቤተክርስቲያን አንዴ ተሳልሜ ልምጣ ብያቸው ወጥቼ መስጊድ ሰግጄ እንደምመጣ አስበው። በዚህ እንደዚህ ቅውስ እንዳልኩት ሃይማኖቴን ሁላ ነው የቀየረው። የሚገርማችሁ ነገር አስተሳሰባችን ቀየረ። ይሄንን ነው አየሽ። እኔ አሁን የጾም ምግብ ጾም በምግብ ሳይሆን በመናገረው ነገር ነው መጾም ያለብን። ሰው ካፌ መጥፎ ነገር መውጣት የለበትም። ለምትሰጪ ነገር ግን ማነው እዚህ ጋር ታዋቂ ያደረገ ላሳወቀኝ ሰው ክሬዲት መስጠት አንድና አንድ። ባሻውን ታዲያ ከሁለት አንዱ ይዘህ ትቀጥላለህ ወይስ አዲስ ሰው ነው የምትፈልገው? እኔ ከዚህ በኋላ ህይወቴን ፕራይቬት ነው ማድረግ የምፈልገው። አደባባይ ላይ የሚወጣ ህይወቴን ከዚህ በኋላ አደባባይ የሚወጣ ሚዲያ ማትጠቀም ሴት ነው የምትይዘው ከዚህ በኋላ። ሚዲያም ተጠቀመችም አልተጠቀመችም የኔ ህይወት ግን ከዚህ በኋላ አደባባይ ላይ ያወጣው። ምናልባት ፓፓራዚዎች አባረው ካላሉ እጅን እየጠባች እንደ ጂጂ ቀስ ብላ እጅን ብታወጣው እናውቀዋለን። ታውቃለህ፣ ከነንቅሳት እናውቀዋለን።
ያ እንዳልኩሽ ፓፓራዚዎች ካልያዙት በስተቀር ህይወቴን ሴክሬት ማድረግ ፈልጋለሁ ከዚህ በኋላ ግን ጥሩ ጌመር ሆኜ እመጣለሁ። ሄለን በእርግጠኝነት እኔን አሳቀሽና ምናምን ያው ለደገፍሽው በፋኒ ደግፎሽ አሸንፎሽ ይሸኛል። አይ ላይክ ወደፊት አንድ ቀን ግን አሸንፍሻለሁ። ጥሩ ጌመር ለመሆን ፈልጋለሁ። ይቅርታ አድርጊልኝ። ጥሩ ጌመር ለመሆን ፈልጋለሁ። አውሮፓ ላይም ዱባይም የተለያዩ ሀገር መሄድ ፈልጋለሁ። ቲክታከሮችን ማግኘት ወደፊት ፊደል መግባት ከፈለግሽ አንዳንድ ጻፍ ሄሉዬ እኔ ፈልጌሽ ነበር። ቲክቶክ ግባ። በሆዴ ጉዳይ ነው? አይ በሆዴ ጉዳይ አይደለም። እኔ አንቺን ፐርሰናል ነው የፈለግኩሽ። አንድ ጥያቄ ልጠይቅሽ ስለፈለግኩ ነው። አይ አሁን እንዴት ነው ይሄን ጉዳይ ይዘን ሌላ አጀንዳ ወንድሜ እናወራለን አለው ወይ በውስጥ አናግረኝ ወይም ደግሞ ከሆዴ በኋላ ለራሱ 360 ዲግሪ እየዞርብኝ ማለት ወይ ችግር የለውም። ቤቲ አለሽ? ሄሉ ያለሁኝ ሰላም ነው። ያ እኔማ ማለት ነው። አመሰግናለሁ። እኔማ ጆሮዬ ነው ራሴ ነኝ እያልኩ ነው። ቦስ ታስታውሳለህ? ከሆስፒታል ወጥተህ እግዚአብሔር ይማር ብዬ ከማርዬ ጋር አንድ ላይ ሆናችሁ ገብቼ ምናምን ማርዬን ብታስቀይማት እኔ ራሴ አልፈታም ብያለሁ። ጭራሽ ጌመር ልትሆን አንተ ሰው ባጣህበት እኮ ማርዬ ናት ሰው የሆነችው። አላምጣ የተፋች ጂጂኪያ እኮ ማለት ነው። በወረቀት በምን ስትጫወትብህ እኮ ማለት ነው። እንደ ሰው በወደክበት ሰዓት ሰው ያደረገች ከወደክበት ቦታ ላይ ያነሳች ማርዬ ናት። ገብቶሃል? አንተ አፍህ ሞልተህ አታፍርም? አንተ ሊና የለህም እንዴ? በበላህበት እንደበላህ ነው እንዴ ማሰብ የሚባል አንተ ያ ማርዬ ትናንት በጤና በወደክበት እንደዛ ስትሳለቅብህ ልብስ አልብሼ የኔን ጫማ አድርጎ የኔን ፓንት ለብሶ እያለች በጫማ ወግቸው ነው ላይ ቆም ያደረኩት እያለች እያራከሰች እንደዛ ካንተ አልፎ ተርፎ ቤተሰቦችን እየረገጠች አንተ ሰው ነህ ጭራሽ ጌመር እናርግ ፎሎ እናርግ ጭራሽ ኮፒ ሊንክ እናድርግልህ አካውንትህን እንድትመጣ እመነኝ። እኔ ነግሬሃለሁ። ከሆስፒታል ወጥተህ ከማርዬ ጋር አንድ ላይ ሆናችሁ ማርዬ ቤት ገብቼ ማለት ነው ማርዬን ብትተዋት እኛ ራሳችንን የምንዞርብህ ነው ያልኩህ። አንተ ግን ምን አይነት ደደብ ነህ በመድኃኒዓለም። ለምን የነበረውን ታሪክ አስታውሽ እንጂ በስድብ አታርጊ። እንዴት ይበሳል በመድኃኒዓለም። አንተ ስለፈዚሽሩን ግራሱ እኮ ማለት ነው የሕክምና ኢንሹራንስ የለውም ስትል እኮ በጀርመንኛ ኢትዮጵያ ላይ ላሉትና አረብ ሀገር ላይ ያሉት እኮ ማለት ነው ባንተ ቤት ገብቼ ሳብራራና ጂጂኪያ ስትቀባጥር እንደነበረ ማንኛውም ሰው ህጋዊ ከሆነ የሕክምና ኢንሹራንስ እንዳለው ራሱ እኮ ማለት ነው ደብዳቤው ያለች አውቃ ወረቀት እያብጠለጠለች ስታሳየን እኮ ማለት ነው እኔ ነበርኩ ሳብራራለህ። ይሄ ነበረ ያኑን ላይ ያደረገችን እንዲረስተ ነው ወይስ ከማነው ከናቲ ጋራ ሽንት ቤት እየተጋፋህ መግባት ሰማኝ አልሰማኝ እያልክ እየተሳቀቅ አንተ እኩላችሁ እኮ ከእንትና ጋራ ከናቲ ጋር እኮ እኩላችሁ ባይዘዌ ትበዛብሃለች ማርዬ። እግዚአብሔር ይሰጠህም ማለት ነው ይዘህ መብላት ስላቃተ ብቻ ሚስት ስለሆነች ስለወደደች ስላከበረች በወደክበት ሰዓት ከወደክበት ቦታ ያነሳች መግቢያ ባጣህበት ሰዓት ስላስጠጋች በለበስከውና በበላኸው ልብስ ስትሰደብ ስትሸማቀቅ እንደ ሰው ስላቀፈች ጭራሽ እኛ አንተን ታዋቂ ጅቦዬ ቆይ ንግግር አይደለም ኖ እኔ አልተሳደብኩም። ጅቦ በጣም ነውር እናቴ ትሙት ነውር በጣም ነውር። በዚህ ደረጃ ማለት ልትቀልጂ ልትስቂ ልትጫወቺ ትችያለሽ እንጂ እንዲህ ከልብሽ አምረሽ በዚህ ደረጃ መናገር አንቺ በመሃላቸው የምታውቂው ነገር የለም። እንዴት ተለያዩ እንዴት ሆኑ ምናምን እሱም ያዳመጠሽ
ነውር ነው። እናቴ ትሙት ልንስቅ ልንጫወት ነው እንጂ በዚህ ደረጃ መራችሁ ሰውን የምትጠሉ ሰዎች ስህተት ነው። ቤቲ በጣም አንድ ጊዜ ሆዴ ቤቲ ሰማው ትጨርስ ብዬ እንጂ ምንድነው ሰው ካልፈለገ በግዴታ ማንም ጋር አብረህ ሁን አይባልም። እሱ ስለሷ መጥፎ አላወራም። ደግሞ በጣም ጎበዝ ነው። እስካሁን ክፉ ነገር አልነበረባችሁም። ቤቲ በጣም ግን እንደዚህ የብልግና ቃል መናገሯ ይቻ አግባብ አይደለም። መጀመሪያ አንቺ የራስሽን ህይወት ኑሪ ቤቲ። አንቺ የተብኳካ ላይፍሽን አስተካኪ። እንደማትታወቂ እንደ ጨዋ ሴት መተሽ ስትለፈልፊ እኮ የሰው ልጅ ህይወቱን ሰው የሚያውቀው ራሱ የኖረበት ሰው ስለሆነ ልትጫወት ልትስቅ ትችላለህ ምናምን እንጂ እንደዚህ አምሮ መናገር ደስ የማይል በሰው ፍቅርና ትዳር ውስጥም ገብተህ እሷ እንዳለችው መታልፈልግም ብላ ቢሆን ማቆም ፈልጋ ከሆነ ለምን እሱ የማናውቀው ነገር ስላለ ብዙ የተፈጠረው ነገር ነው እኮ ኢንተርቪው የምናደርገው እና የነበረው ነገር እንዴት ነበረ ምናምን ነው እሱ እሷ ሳልፈልግም ብላ ቢሆን እና ከኔ ጋር ነበርሽና በክፉ ቀን ከኔ ጋር ካልሆንሽ ማለት ነበረበት። አይ ትቶኝ ሄዳ አለች፣ አላገጠብኝ አለች። እሱን ካለች ለምን እንዲህ ታረጋለን እንላ ተታቶ ሆናል ሰላም ነው ምናምን ብላለች አይደል? ማራማዊት ካለሽ ግቢና ይሄ ነገር ቢያንስ ከሱ ላይም ዱላ ቀንሺ እናንተ እንትን በይ ያ አስተያየት እነሱ ያለፈውን ነገር ምናምን እንጂ አንተ እንደዚህ ነው ማትረባ ነኝ እንዴ ነብቱ ነው ምናምን እኔ ይቅርታ አድርጊልኝ ሄሪዬ ይኸውልሽ ምን አለ መሰለሽ አንድ ሰው በጭንቅላቱ ልክ ነው የሚያስበው እቺ ልጅ ከዚህ በላይ ማሰብ አትችልም ሰው እኔን ሰደበችኝ እኔ ልሰድባት አልፈልግም ከዚህ በላይ ማሰብ ስችል ወይ ደግሞ ማገናዘብ ስችል ምናልባት ነገ ተሽላ ልትመጣ ትችላለች ሶ እኔ ቦታ አልሰጣትም ምናልባት እሷ ልታገኝ ትችላለች እኔ አላውቃትም ሄሎ ሰላም ጤና ይስጥልኝ ሁላችሁንም እንግዲህ እኔ እንኳን ጥያቄ ያለኝ ጤና ይስጥልኝ ብያለሁ አይ ትንሽ ኮንፊውዝ ስለሆንኩ ነው ከዚህ በፊት የምናያቸው ነገሮች ከማራማዊት ጋር የነበራችሁ ግንኙነት በጣም ያስቀና ነበር እንደምናየው ከሆነ ባይዘው በጣም ደስ ይል ነበር እግዚአብሔር ብሎ ቢቀጥልና እንደው አብራችሁ ብትሆንና ቢቀጥሉ እንደኔ እንደው wish ማድረገው አንተና ማራዊት አብራችሁ ቢቀጥሉ ፊትም ታረጋላችሁ ከጂጂ የበለጠ ከማራዊት ጋር በጣም ፊት የምታረጉት እንደው ተመጥናለች እንዴ በኔ በኩል ሳይሆን ማለት ነው አንተም ተመጥናታለህ ብዬ አስባለሁ የቀና ሐሳብና ፍላጎቴ ነው አንተና ለማራዊት ግን ኮንፊውዝ ያደረገ ነገር ምንድነው I think ይሄ ነገር ሴንሲቲቭ ሊሆን ይችላል መሰለኝ I don't know I think አንተና ማራዊት አርግዛ ነበር አለ ካንተ ወልዳለች ልጅ አላችሁ አለ ወይስ እንዴት ነው አንድ ሰሞን እርጉዝ ሆና አብራችሁ ስታዩ ነበር መሰለኝ እና ልጅ ካላችሁ ደግሞ በተለይ አብራችሁ መሰሰስራችሁ ነገር ብዙ አለ ማለት ነው እና ልጅ ወልዳችሁ ምናምን የተለያያችሁት ወይስ ያ ነገር እንዴት ሆነ ልጅም ካለ ደግሞ ያው ልጁን እንዴት ነው ልታሳድጉት የፈለጋችሁት አንተና እሷ ከዚህ በላይ ያለው ጉዳይ የናንተ ካለቀም የተወለደ ልጅም ካለ ያን ያርጉ ስለነበረች የልጅ ጉዳይ ታስባልና እንደ ጻሊ ሳይሆን ልጅ ከመጣ ደግሞ እንዴት ነው ማሳደግ ያሰባችሁ ተማት ፈልጌ ነው ያኔ ስናየው ነበር ነገር ያስነበር አመሰግናለሁ ቴንክ ዩ ብራዘር ያው አመሰግናለሁ መልካም ነገር ስለተመኘልን እንዳልኩ ነው እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው እግዚአብሔር ካልፈቀደ አልፈቀደም ነው ያው መለያየቱንም እሷ መጣ አሳውቃቸዋለች እንዳልከው ደግሞ ልጅ በመሃላችን ልጅ የለም በመሃላችን ጓደኝነት ነበር ያው ወደፊት ደግሞ እንደማይቀጥል ያው እሷም ነግራቸዋለች እዚህ ጋርም ደግሞ እኔም እየነገርኳችሁ ነው ስለዚህ ጥሩ ግንኙነት ነበር በመሃላችን ያው እግዚአብሔር ካልፈቀደ ደግሞ የግዴታ ሰው መልካም አድርጎልሃልና የግዴታ ለዛ አብረህ ኑር የሚል ነገር የለም እግዚአብሔር ሲፈቅድ ሆዴ ይቅርታ አድርግልኝ ጃምፕ አደረኩ እንደገና አንድ ሰሞን ቪዲዮ ስከፍቱና ላይቭ ስትወጡ ሆዷን ምናምን ይነካካ ሆዷን ስምላት ነበር ሆዷን እንደማበጥ ነገር እንደርጉዝ ምልክት ነገር የሚያሳይ ነገር እንደዛ ነገር ሳደርጉ ነበር ከዛ አኳያ እኮ ነው እርጉዝ ነበር በፊት ያልኩት ኖ እርጉዝ አልነበረች ራይት ኦኬ በሆዴ ትዳር ውስጥ ጅቦ ትልቅ አስተዋጽኦ ያደረገ ወንድማችን ነው እና በዚህ
እንትን ውስጥ ጅቦ የምትሰጠው ነገር ምንድነው? እኔ አንተን ሐሳብ አልሰማሁም። እሺ በወጣ ይተካበር ኻብል የሰው ልጅ ኖ የቲምን ከኩኪ ልብል እንደ በድሮ ስም ችግር የለውም። ራስቼ ስለበጣ አይዶ ስም ኦኬ ነው ኩኪ እና በድሮ ስምን ይዘውና እሱን ጥያቄ ላይ ጠንከር አድርጉት እንጂ ጃፒ ለምን ራስቸው ነበር? ውሸት ነበረ? እርግዝናው ማለት ነው ድራማ ነበረ ማለት ድራማ ነበር። ምኞት ነው። ቲክቶክ ላይ ለቢዝነስ አትጠቀሙም ነበር? ዩቲዩበር አይደላችሁ? እርጉዝ ናት ብላችሁ ድራማ ማንሳቱን ለምን ፈለጋችሁ? ጂኑ ቴንክ ዩ ሺ በረካ ብለናል። ኖ ሄዲ ሰዎች ናቸው እኮ እርጉዝ ነች አሉት እንጂ ወጣን እርጉዝ ነች አላለም። ሰዎች እርጉዝ ነች ብለው የሆነ ጥሩ ምኞች መልካም ምኞት ይመኙላት ነበር ይመኙልን ነበር። በዛ ደረጃ ነው እንጂ እርጉዝ አልነበረች። ቀጥል ወንድም ጅቦ። ሰው አብሮ ይኖራል፣ ካልተስማማ ደግሞ ይለያያል። ሲለያይም በራሳቸው ችግር እስከሆነ ድረስ እኛ ገብተን እንዲህ ነው ለምን ትለያታለህ ለምን እንዲህ ብለሃት እንዲህ ጥሩ አይደለም ያው በቃ ያልተስማማቸው ነገር ሲኖር ነው የሚለያዩት። ይሄ ደግሞ ያለ ነገር ነው አይደለም። እንደዚህ በፍቅር ምናምን በትዳር ለበርካታ ዓመታት ኑሮ ይለያያሉ እኮ 4-5 ልጅ ወልቶ ይለያያሉ እኮ እና ብዙም ባናካብደው መልካም ነው። እኔ ግን መጠየቅ የፈለኩት ቅድምም አልተመለሰልኝም። እኔ አሁን ከተለያዩ ሴቶች ጋር የፍቅር ግንኙነት ነበረኝ፣ ግን ከአንዷ አስበልጣለሁ። በሷ ጊዜ ያሳለፍኩት ፍቅር በጣም ደስ ይል ነበረ። ፍጹም ከአእምሮ የማይጠፋ ፍቅር ነው። የዛሽኔቱ ትንሽ የወረደብኝ ነበር ማለት እያልሽ ታወዳድሪያለሽ የሰው ልጅ ነሽና እና ከጂጂና ከእህታችን ማን ነው ላንተ ጥሩ ፍቅር ሲሰጥ የነበረው የማይረሳ ፍቅር የነበረው የቱ ነው? ችም እርግጠኛ ነኝ ሁለቱም እኩል አይነት ፍቅር ሊሰጡ አይችሉም። ይሄንን ታውቂያለሽ። ፍቅር ይለያያል፣ እንደ ሰውነቱ ነው እንዳሰጣጡ ነው። እና ጥሩ ፍቅር ነው የተቀበልከው፣ ጥሩ ህይወትን ያየኸው፣ ለፍቅር የተመቸች ከሁለቱ ማን ነው ማለት ከጂጂና ከእህታችን ማራማዊት? ይችን ነገር ነበር ማወቅ የፈለኩት። ለመመለስ ፍቃደኛ አይደለም። ጃፒ እድሉን ስለሰጠኝ አመሰግናለሁ። ወይ መልስላል ምን ችግር አለው? ከጥሩ ለኔ መልካም ነገር አደረገልኝ የሚለውን ፍቅር ሰጠኝ የሚለውን ሆዴ አንተ ታውቂል እንዴ? ራስ ታውቃለህ እኮ የት ቦታ ሰላም እንዳገኘ። ሄዲ እኔ እስካሁን ስለነበረን ቆይታ በጣም አመሰግናለሁ። እኔ እኮ ኮምፎርት እንዲሰማ ነው ጓደኞችን ጥያቄያችሁ ይገባኛል። እዚህ ወቅት ጥያቄ ኮምፎርት እንዲሰማ ነው እኮ አብሮ አደጎችን ማስገባለሁ። ኖ አሁንም አውርጅ የሚገባ ሰው ካለ ከጂቦና ከጃፒ አትቀበልም። በቃ ኩኪ ጠይቅ። እውነት ለመናገር እውነት ለመናገር ኩኪ ጉዳዩን ስለ እርግዝናው ካስታወሰ ጉዳዩን ያውቃል ማለት ነው። በስነ ስርዓት እንደዚህ እኔ ባሻ ከኛ በላይ የሚቀርባል እንደ እኔና ጂቦ ባሻ የኔ መልስ ምን መሰለህ? ትክክለኛው ነገር እስቲ ስማ፣ ባንዲራ አሰርተን ወደ ይችላል የሚል ግጥም ያወጣ ነው እኛ አይደለን እንዴ? ምን አለ መሰለህ ትልቁ ነገር ሞዴ እናቴ ጥያቄያችን የራሱ ድባብ ነው። ቆይ ይኸውልህ ባሻ የምር ጥያቄውን መልሰህ እኮ መሄድ ትችላለህ። ከባድ አይደለም እኮ ጥያቄውን እኮ እየመለስኩ ያለሁት እኮ። እሺ ምን አለ መሰለህ አሁን እኔ ልመልስ የምፈልገው ጥያቄውን ጠቅለል ሳደርገው ማለት ነው አንዱን ከአንዱ ሳይሆን ሁሉም ባረገው ነገር ክሬዲት መሰጠት አለበት። ለሁሉም ክሬዲት እየሰጠው ነው። አንዱን ራሱ ነገር ክሬዲት ሰጣለው። አጭር ብዬ ልውጣ ስራ ላይ ስለሆንኩ ነው። ሆዴ በሉኝ ብለሃል። ከዛሬ ጀምሮ ሆዴ ብዬሃለሁ፣ አጽድቄልሃለሁ። ሆዴ ዛሬ የመለስክ ያለው ነገር ዛሬ የመለስከው ነገር በእውነቱ በጣም አስልተህበትና ጨዋ ለመምሰል ካልሆነ በጣም ጥሩ ነው። ሁለቱንም ለመግለጽ የፈለክበት መንገድ ማለት ነው። እኔ ግን እንደሚሰማኝ ከሆነ ልጁ ኦፖርቹኒስት ይሄ አላለ ነገሮችን አይተህ የጂጂን ስም ስታይ ቃልህን ቀይር፣ ማርያማዊትን ስታይ ቃልህን ቀይር የምታደርግ የምታለሳልስ ለሌላ ሴት መንገድ ወይም ደግሞ ከጎንህ የሆነ ሴት ያለች ይመስለኛል። ነግበኔ ብላ ፈርጥጣ እንዳትሄድ የፈራህ ነው የምትመስል። በጣም ካልኩሌቲቭ ነህ። ነገር አትወድም፣ አሳምረህ ነው የምትናገረው።
ሁሌ ሰማዋለሁ። በትንሽ ቃል ነው ሰዎችን የሚጎዳው። ጂጂ አልኩ እኔ አልወዳትም። አንተ ግን ባደረከው ነገር ዛሬ የተናገርከው ነገር እውነት ከሆነ ግን ስለ እውነት ይቅርታ ማለት አለብህ። እኔ ሙች ሄሉዬ አትሳቁብኝና እሱ ቱና ጂጂን ካለባት ጊዜ ጀምሮ እኔ ቱና በጣም ወዳለሁ። ቱና ሳላድና ቱና ሳንድዊች በሱ ምክንያት ጠልቼ ልበላው እግዚአብሔርን ፍርድ ለኔ የምወደውን ቱና ላስጠላኸኝ እና አስመሳይ ነገር ነህ። አታስመስል። በእውነት ማነጻጸር የሌለብህን ሰው ጨዋ በቃ የሆነ የገነት ቁልፍን ለመረከብ የምትሯሯጥ ነው የምትመስል። የጴነጥ ሶሪ ሌላ ነገር ውስጥ ገባው። ሌላ ዘፈን አትክፈቱልኝ። የዛሬው ደግሞ ለየት ያለ ነው። በቃ ለየት ያለ። እንዲህ አይነት ወንዶች ጋር ተጠንቀቁ። በጣም አስመሳይ ኦፖርቹኒስት ነህ። ኦኬ ይቅርታ ሄሉዬ። ግን የገለጸበት መንገድ አድናቂ ነኝ። እውነት ነው ወይ ነው? አይመስለኝም። ራሱን ለሌላ ሴት እያመቻቸ ነው። ውሸት ነው፣ ፌክ። ጂጂን ይቅርታ በላት። እኔ ባትመቸኝም የሰጣት ስም ቀላል አይደለም። በትንሽ ቃላት ከዛችኛው ጋር ኤቴንሽን ጥያቄ ይመልሳው ደስ ድባክ። ሶሪ ሄሊ ኤኒዌይዝ እኔ ስራ ላይ ነኝ። ችግር ከዚህ ተነስታችሁ ተናገሩ። ቴንክ ዩ። ጥያቄውን ሰምታል አለ ሆዲያችን ደስ ይላል። እኔ ስራ ላይ የሆንሽም እኔን መከታተል ከቻልሽ አይ ላይክ አደንቅሻለሁ። ጨዋ ለመምሰልም አይደለም ማስልቼበትም አይደለም። አጋጣሚ ነው ሄለን ጋር የገባሁት። እኔ ለሰው ክሬዲት መስጠት አለብኝ ስል ዛሬ እዚህ ላይ ቁጭ ብዬ 2000 ሰው ከሄለን ጋር ወይ ሁሉም ሰው የሚጠይቀኝ ክሬዲቱ መስጠት ካለብኝ ለጂጂ ነው መስጠት ያለብኝ። ሶ ክሬዲት ለመስጠት ያለብኝ ሰው ክሬዲት ሰጣለሁ። ስለዚህ እኔ ለሰዎች ክሬዲት እየሰጠው ነው። ሁሉም ሰው በእኔ ላይ ከማራማዊት ለርሙዲ ዘንድ እንደ ይመች ነው። ጥያቄ መልስ መልሷል። ማላገጥ ጥሩ አይደለም። ጅቦ መልሱ ይመለሳል። ጂጂ ይገባታል። ካምፓኒ በተለይ በኢትዮጵያ በኦዲ ምክንያት ጂጂ ስንት ነገር ነው ያደረገችልህ። ጅቦ ተው። ሁለት አንበሳ አልበላው አካውንቴ ተበልቶ ቦስ ግን ይመች፣ እናቴ ትሙት ይመች። ጂጂ ይገባታል። ይቅርታ እና ለሴትዮዋ መልስ መልሼላታለሁ መሰለኝ። አዎ ጂጂ ይገባታል፣ እናቴን ይገባታል። እና አሁን ይቅርታ ጠየካት ለስሙ ድብን አድርጎ ነው ያፊት ዘይልም እንዴ እኔ እናንተ ምን ሊውጠን ነው? እሱ ይቅርታ ጠይቁ። አየር ላይ ቀየር አውጥቶ አሰጣን። ይመጆ እንትን ነው ማለት ጥሩ ነው። እኔ አሁን ብዙ ጊዜ ሳይ በትንሽ ነገር ትንሽ በነበራችሁ ግጭት ምናምን ከጂጂ ጋር መሳይ በጣም ሆት ሆነ በጣም ተናደ የምትወጣባቸው ጊዜዎች ነበሩ። ራስን እስክስት ድረስ ማለት ነው። እንደውም አንዳንዴ ጊዜ የሚመስለው አሁን በጣም ተረጋግተሃል። ቅድም ልጅቷ እንዳለችውና ይሄ መረጋጋት የተገኘው ከምንድን ነው? ለምሳሌ ከማራየት ጋር በነበርክበት ሰዓት ቀላል አለም ከአንድም ሁለተኛው ልሽ ሲበላሽ ማለት ነው። በተለይም ከማራየት ጋር የምትወስ ነገር በጣም የት ይደርሳ የተባለው ዛፍ ቆርጠውን ሲሆንብኝ ነው በጣም ያዘንኩት። ሆኖም ግን መቼት ሁለት ሰዎች ናቸው የሚለያዩትና የመለያየቱን ሀሳብ በቃኝ ያለው ማን ነው? አንተ ነህ ወይስ ሰዎች? አንዱ ፍቅር ጨርሰው ነው ወይስ አንዱ እያፈቀረ ነው በእንጥልጥል የቀረ ወይስ በቃ እኔና አንቺ አብረን መቀጠል አንችልም የሚለው ደረጃ ስትደርሱ ምንድን ነው ምክንያቱ? ከዚህ ጀርባ ያለው እንዲህ የሚያቆራርጥ ነገር በጀርባ ያለች የታርገባት ነው ወይስ የሆነ ሰው ስትናገር ካሁን በኋላ ከሱ ጋር ምንም ነገር የለኝም የሱ ያለውን ብላ ስትናገር ሴት ባደበ ስትወጣ የሆነ በጀርባቸው የታርጋባታል ወይስ ያው እሷ እንደተናገረች ከሆነ ሁለታችን የተለያየ አክቲቪቲ ነው ያለንና እሱ የሚሆነው አክቲቪቲ እና እኔ ማድረግ አክቲቪቲ አይገናኝም የሷ ያና ምድር ነው ያለችውና አክቲቪቲው ጀርባ አክቲቭ የሆንክባቸው ነገሮች ከሌሎች ሴቶች ጋር ምናምን አግኝታ ነው የሆነ ግልጽ ታደርገውም አልፈለገችም። እሷ ግን ከመጣና የሆነ ነገር ላለው ካለ ቀጥልበታለሁ ብላ በእንጥልጥል ነው ያቆየችው።
እንዴት ነበር መለየታችሁ ላይ ሲገቡ ምን ነበር ያለያችሁ? ትልቁ ሐሳብ ምንድን ነበር? እዚህ ጋር ደረሳችሁ? ከቻልክ መልስልኝ። ቴንክ ዩ። እኔ አንዳንዴ ምን እንደሚገርመኝ ታውቂያለሽ? በዚህ ደረጃ ይሄን ያህል ኢሹ ተሰጥቶት ስመልስ በጣም ይገርመኛል። ትልቅ የፖለቲካ ተንታኝ የሆንኩ ነው መሰለኝ። ለሚጠየቀው ጥያቄ መልስ ጥሩ ጊዜ ነበረን። ያ እግዚአብሔር አልፈቀደውም፣ ተለያየ። መለያየቱን ደግሞ ታሳውቀችው እሱ ነች። ጥሩ ፍቅር ነበረው አልነበረው ምናምን ምናልባት እሷ በእንጥልጥል የጀመረችላችሁ ነገር ካለ ባይዘው ወይ ምንም ነገር ስትናገር ሰምቻት አላውቅም። የተንጠለጠለ ነገር ካለ ምናልባት እሷ ጋር ሄዳችሁ መጠበቅ ነው። አሁን ምን መሰለህ ሆዴ አጠያየቁ ድቦ አሁን ባሻ ብዙም መመለስ ያልፈለጋቸው ብዙ ነገሮች አሉ። ማራማዊትን ጠርተናት እንጠይቃታለን። ገባ በአደባባይ እንደተፈቃቀራችሁ በአደባባይ የተለያያችሁበትን ምክንያት ብንሰማው ይሄን ያክል እትዬ ሄለንም ደስ ይልሻል አይደል? ብንሰማው ይሄን ነገር በምን እሷ ለራሷ ያመቻቸችው እኮ ነው። ሄልዬን ካገኘው አንተ እንዴ አንገቷ ሰውነት እንዴት እንደሚያበራያየ ሄለን ለመጀመሪያ ጊዜ ጉንጯ ቀርቶ አየኋት ዛሬ ለመጀመሪያ ጊዜ አይቻሳክ ወልዲያው የእሱን ጥያቄ እንዳይመልስ ለመርዳት ስትሉ ኬዝ እንዳታስቀይሩ። ማራማዊት መግባት ትፈልጊያለሽ? የእውነት ነው ግቢ። ከዛ ማራማዊት ገባት። ጉዳዩ ወደ ቀልድ አልመልሰውም፣ ሲሪየስ ነው የምንሰማው። ጥያቄ አለ እያለ ሀገሬ ማርዬ ነይ ግቢ። እንደዛ ሄልዬ እንዴት አመሸሽ? ጥያቄ ነበረኝ ቻንስ ካለኝ ቆይ ስማ፣ ምን አልክ ሆዴ? ማራማዊት ከገባች ጂጂም ትግባ እያለ ነው። እግዚአብሔር እንደዛለ አትቀልዱ ጋይስ። እኔ እናንተ ትሙት እኔ እናንተ የምትሄዱት መንገድ ሊድ ብዬ ነው። እንደምን አመሸሽ ሄልዬ የሀገሬ ልጅ ጅቦዬ፣ እንደምን አመሸ፣ እንደምን አደራችሁላችሁ። ቢግ ቦስ ጥያቄ ነበረኝ፣ አንድ ጥያቄ። እሺ ወዳጅ፣ ነገሮቹ ከተስተካከለ የምትታረቅ ይመስልሃል? አሁን ሁለቱም ይምጡና እናወራቸው እያልን እኮ ነው። ለዛ ነው ተጋግለው ነው አሁን የጠየቁት። ማን ቻንስ አለው ለታምናለህ? ሁለቱ ጸባቸውን ካስተካከሉ የምትፈልገው አይነት ነው። አንተ ጂጂ እኮ ከልቧ ነው የምታፈቅረው። እናቴን ትመለሳለህ። እኔ ከዚህ በኋላ ህይወቴን ፕራይቬት ነው የማደርገው። ጃፒና አያ ጂዩ ታርጉት። ይሄ ጂዩ ጠይቀው ጥያቄ በጣም ትክክለኛ ጥያቄ ነው። ይሄ መልስ ጂዩ ድገምለት። ቦስ ፕራይቬትም ይሁን አይሁን አንተ ውስጥህ ግን አከሌም ሳንል ከሁለቱ አንድ ሰው ቻንስ ያላቸው ይመስልሃል? ውስጥ ስም ሳልጠራ እኔ አንድ ሰው ገብቶ ከሚጠየቅ ሁለቱም ገብቶ ብናወራቸው ብዬ ነው የማስበው። እሱ እንዳለ ታወራ፣ ግን ቻንስ ይኖራል ወይ ነው ለመመለስ። ሰው አይደለም ባሻ፣ ወይስ ሁለቱም ይመለሱልን እንደ ሙስሊም? ኖ እንደዛ ማለት ነው። አባባሉ ገብቷል። ሁለቱ አሁን በሚያሳዩት እንትን ህዝብ ፊት ገብተው ለኔ ያላቸው ቦታ አይቼ ነው የምመርጠው። ያንን እንደዛ ማለት ነው። ኖ እኔ ሐሳቤን ተረዱኛ። እኔ አሁን ለምሳሌ ማለት እኮ ያ ነው አይደለም። አንድ ሰው ከተጠሩ ሁለቱም ይጠሩ። ሁለቱም አሉ ከታች እየሰሙ ነው እኮ። ማርዬን አስገቧት እሺ። አንድ ሰው ቦታ ክፍት ስላል ሌላ ሰው አናስገባ። ጂጂንም ትግባ እንጂ እንዴ አንቺ እንትን ነው አሁን ፍርድ ተሰጠሽ ነው። ጂጂ ከመጣች አክቲቭ አድርጋት። እኔ ዝም ብላለሁ። ከኔ ጋር ጂጂ በቃ እኔ ችግር የለብኝም ጋይስ። እኔ ዝም ብላለሁ። የእናንተ ጥያቄ እኛ እኔና ድቦን ጠይቃቸዋለን። ሁለቱም ጂጂ ብጠይቃት ወደ ሌላ ትወስደዋለች። ለዛ እናንተ ለምንድን ነው እኔ እንደምጠይቅኝ ማራማዊት እንደምጠይቀት እሷ ዝግጁ ከሆነች አይዱት። ማራማዊት ግን ለነገ ቀጠሮ እያዝልን እያለች ነው። ምን ትላለህ? እኔ በቀጠሮና በእንትን አላምንም። ይቅርታ አሁንም ፈልጌው አይደለም። ስለሱ ማርዬ አሁን የምትሄጂበት ቦታ አለሽ አይደለም? እሱ ሲወጣ ነው የምገባው እያለች ነው። ጽፋ ልትመጣ ነው እንዴ? ኖ በቀጠሮ ለነገ እያዝልን በሰፊው ብላ እየጻፈች ነው። አሁን የምትሄጂው መንገድ አለሽ? ሜሴጅ ሊሆን ይችላል። የምትሄጂው ከሌለ እኔ ፍሪ ነኝ አለው። ችግር የለው።
እንቺ ጥያቄ ያለ ይለው ይቅርታ አድርግልኝና አሁንም ቢሆን እኔ እኮ ካልሆነም ቀጠሮ ይያዝላቸውና በሰፊው ሌላ አማራጭ መልስ እየሰጠው ነው እንጂ ፐርሰናሊ ስለ አንድ ሰው ምናምን መጠየቅ አይደለም። ግን እዚህ ቦታ ላይ አንድ ሰው የምጠሩ ከሆነ ደስ የሚለው ሁለቱንም የምጠሯቸው ጥሩ ነው ብዬ። እሺ ሆዴ አንተ ጥያቄ ነበረኝ። ግን ሁለቱም እንዲገኙ የፈለከው የሁለቱም ሀቅ እንዲወጣ ነው ወይስ መሀላቸው ሆነ መልስ መመለስ ፈልገህ? ሄሎ አንዴ ቆይ ይሄንን ይመልስ እንትን እንጂ ላይ ማርዬ ብታሽ ብዙ ማውራት አልፈልግም። አንዴ የሆነ ነገር እንደዚህ ጋር ህዝቡ እንዲሰማ ስለምፈልግ ነው። እኔ ከጂጂ ቀምቼው ነው ወይስ ፈልጎኝ ነው የመጣው የሚለውን ነገር እዚህ ጋር እንዲመልስልኝ ስለምፈልግ ነው። ለነገ ቀጠሮ ያሽልኝና በደንብ ብዙ ማውራው ነገር አለው። እግዚአብሔርን ቀጠሮ ሰጥሻለሁ። እሺ ማርዬ ማውራታችን ስንት ሰዓት እንደሚመች ጻፊ። አሁን ማውራት የኔን ግን ብዙ ከነማረጋገጫው ከብዙ ነገር ጋር ይዤ እመጣለሁ። ግን ይሄን ብቻ ጠይቂልኝ፣ ቀምቼው ነው ወይስ ፈልጎ ነው? ያው ለመሰለ ጃፒ እኛ ስንጠይቅ እናንተ እንደ ጓደኛ ነው አይደል? እሷ ለሷ ህይወቷን ይሄንን መልስ ትመልሳለህ። ቦስ ማራዊት ጥያቄ እኮ የጂጂ ጥያቄ እኮ ነበር። እሷ ህይወቷ ነው ገባችሁ? ለኛ ነው እንጂ ቶፒክ ለሷ ህይወቷ እና መልስ ቦስ ሲሪየስ አድርግ። ጥያቄው ግን ለጂጂ ነው ለቦስ ነው? ግን ጃፒ ቷ እንትና እንዴ ለሷ እኮ ህይወቷ ነው ለኛ ነው እንጂ ቀልድ። እሺ ጂጂ ኪያን አስገባት። አይ መልስ ሁለቱንም ባሉ በመልስ ደስ ይለኛል። አይ ጂጂ እንኳን ቤቷን ከፍታ መልስ ትመልሳለች። እዚህ ጋር ጠቅለል ሳረግ ማለት ነው። እውነቴን ነው የምነግርሽ። ጠቅለል ሳረግ አንዱን ከአንዱ አወዳድሬ አንዱን ዝቅ አንዱን ከፍ ማድረግ አልፈልግም። ሁለቱም ለኔ ጥሩዎች ናቸው። ነገ ምን እንደምባል አላቅም። ቀጠሮ ተይዞ ብባልም ባልባልም ሰው ምን ይለኛል የሚል ሰው አይደለሁም። አሁን በተሰጠኝ ነገር ላይ ግን የማመሰግን ወደፊት ደግሞ መልካም ነገር ይዤ የሚመጣ ሰው ነኝ። በዛ ሂሳብ ነው እንጂ ራሴን መቅረጽ እንፈልገው ወደ ኋላ ተመልሼ ወዲ ስለነገው እኮ በማስረጃ ብላለች። ካልሰማት ሄለንዬ ሰምተሻል አይደለ? ይሄ ነገው በማስረጃ የተደገፈ ነው። እኔ ከጂጂ ቀምቼ ነው አንተ ነህ እኔን አፍቅረህ የመጣኸው ነው። አይሽ ይሄ አጀማመሩ ራሱ ትንሽ ታሰበ ታሪክ ይኖረዋል ብዬ አምናለሁ። ይሄንን ደግሞ ከመጀመሪያ ጀምሮ የተቀመጡ ቴክስቶች ይኖራሉ። ምን ሰማቸው ድምጽ ልታመጣ ሊሆን ይችላል። እዛ ነገር ውስጥ ከመሄድ ባሻ አድበስብሰ ጂጂ ቤቷን ስትከፍት ደግሞ እናንተ እንሄዳለን። እዛ ያለውን ነገር ያው በሁለት አካውንት አንተን ቤትን ትከፍትና ያለውን ነገር በደንብ እንሰራበታለን። እሷ የራሷን የተሰማትን ስሜት መግለጽ ትችላለች። እስካሁንም ገልጻለች። ከዚህ በኋላ መግለጽ ትችላለች። እኔ ደግሞ እንደዚህ ነው ብዬ የማስበው የምናገረውም ነገር አይኖርም። ግን ስለማንም መጥፎ ነገር መናገር አልፈልግም። አንዱን ከአንዱ ማወዳደር አልፈልግም። ወደፊት እሷ መቼ አወዳደር አለች? እውነት ቀምቼ ነው ወይስ ከእሷ ጋር ከጨረስክ በኋላ ነው ፍቅር ጀምረ ወይም ደግሞ እኔን ወደኝ የመጣው ወይስ እኔ ነው ኮምቱራ ያለችው? ወይ ጅሮ እሷ ህይወቱ ነው እኮ አዳም ያለችው እኮ ተቀማሙ ምናምን በሚለው እኮ ስሟ እየጠፋ ለሷ እኮ ህይወቷ ነው ለኛ ነው። አልበቃል አዳም ያለችው ምንድነው? እኔ ቀምቼ ነው ወይስ አፍቅሬን የመጣው አለች። ማለት ቴንክ ዩ ሄሊዮ አጠቃየቅሽ ትክክል ነው። እንደዛ ነው ያለችው እንደዛ ነው አይደል? የሴት ልጅ ህይወቷ ስለሆነ ጂጂ መምጣት አይፈልግም። ክፉ መናገር አይደለም። አንተ አፍቅራን ነበር የሄድከው ወይስ ከጂጂ ነጥቃ ነው? ይሄን ተነጥቄ ነው ወይስ አፍቅሬያት ነው ብለህ ለዛሬ የሚመጣው ማስረጃ እኮ መከራከሪያ ሐሳብ እንዲያዛ እኔ ማረማት እናቴ ትሙት በደም ነው የሚይዝልሽ። ስምሽን አጥድቼ ነው የምወጣው። እንትን ካለሽ ግን ይሄን መልስ። ይሄ ከጂጂ ጋር የሚያያይዘው አይደለም፣ ከክፉ መናገር ጋር አይደለም። አይ ራሴን አፍቅሬያት ሄድኩት አንድ ወይም ደግሞ አይ አታላይም በሴትነቷ ሻፍጄ ነጥቃኝ ነው እንደዚህ ነው። አይውልሽ ሄሎ ጥያቄ መሰለሽ የማራይ ጥያቄ መሰለሽ እኮ የጠየቅሽ ጥያቄ ለነገው ይዛችኋል አለም ቀጠሮ። ስለዚህ መንደርደሪያ ከዚህን ጀምርና እችን መልስልኝና በነገው ሰፋ አድርገን እንጋበታለን ብላ እችን ለሚመልሰው ነገር ማስረጃ ይዤ እመጣለሁ አለች እኮ። ኤግዛክትሊ የስ ያ ለዛ ምንም ይመልስ ምንም ለሁሉም ማስረጃ አለኝ ያለች። አሁን ነገሩ ወደ ከፋ ነገር እየተጓዘ ስለሆነ በመካከል ጅቦና እኔ ገብተን
ወደ ስምምነት ማድረስ አለብን። ይሄንን ጃፒ በእኔና ባንቺ ጉዳይ ምን እንዳለች ሰማሁን። እዚህ ጋር ጽሁፍ ጻፈችው። እኔ ሀቅ አለኝ ራሱ ወጥቶ እስከሚናገር ነበር ዝም ያልኩት። እሱ ከወጣ አወጣዋለሁ አለች። አይ እሱም ክፉ አልተናገረም። መጀመሪያ ቪዲዮ ላይ የሚያለች እኮ ይሄንን እኮ ነው ነገሩ።